ውዶች ቅመሜ ከተናገረች ማለት ነው መሬት ጥጥ አይልም። ለምን መሰላችሁ? ከዚህ በላይ ፕራንክ ማድረግ እችላለሁ ጠንከር ቦሎ ብላ ነበር። እውነቷ ነው። ከዚህ በኋላ ጠንከር ማለት ነው ያለብን እንጂ ዝም ብለን እየተጨነቀ ምናምን ከሆነ እየተሳደብን ከሆነ አይመጣውም። በቃ መልካም ቀን ይሁንልን። የእናንተን እድገት ጠዋትና ማታ የሚጠብቁ ብዙ የሚወዳችሁ ህዝብ አለ። ትላንትም ዛሬም የእናንተን ደስታ ነበር። የሀይሚዬን 300,000 ያንተን ደግሞ 350 ነበር የሚጠብቀውና በዚህ ሰዓት ስራ እንደሆነ ይገባናል። ግን ጊዜውን የጠበቀ ስራ አይደለም። ሁልጊዜ ደግሞ የሀይሚ ልደት ሲደርስ ወይ የሆነ 200,000 ስትገቡ የሆነ ነገር ላይ የሆነ ደስታ ላይ የሆነ እንደዚህ አይነት ነገር ማምጣታችሁ ትክክል አይደለም። ነገር ተነገ ወዲያ ያው ሰርፕራይዝን ብትሉ ደስ የሚል አይደለም። ህዝቡ በጠበቀበት ይሄ የሚያከብራችሁ ህዝብ በጠበቀበት ሰዓት ብትመጡ ጥሩ ነው። በዛ ላይ ደግሞ የሰራችሁት ስራ እናንተን የሚመጡት ስራ አይደለም። ይዛችሁት የመጣችሁት ስራ አሁን የጀመራችሁት ስራ እኔ ደስ አላለኝም። ለእኔ አልተመቸኝም። ኦዲየንስም አልተመቸውም። ብዙ ኦዲየንስ አልተመቸውም። ምክንያቱም ሴት ልጅን እንደገና ዝቅ የሚያደርግ ስራ ውስጥ እየገባችሁ ነው ያላችሁት። ይሄ ስራ ደግሞ ብዙ የእናንተን ኦዲየንስ እንደማታደርገው እናውቃለን። ስራ እንደሆነ እናውቃለን። ፍፄም በፍጹም ይሄንን አይነት ነገር ተግባር እንደማይፈጽም እናውቃለን። ስለዚህ ኦዲየንስ ደግሞ በእናንተ ስለማይደራደር ይሄ ስራ ወዴት እንደሚሄድ በጣም ህዝቡ ሁሉም እየፈራ ስለሆነ ይህንን ስራ ብታቆሙት መጀመሪያ እናውቃለን። ወይ ነገ ተነገ ወዲያ እኮ የሰርፕራይዝ ሊመጣ ይችላል። ግን ዛሬና ትላንት ህዝቡ ከእናንተ በጣም ትልቅ ነገር ነው የጠበቀው። የእናንተን ደስታ ነው፣ የእናንተን መደሰት፣ የእናንተን መልካም ነገር ነው የጠበቀው። ይህን ስራችሁን አቁሙት ነው የምለው። በተለያየ ቤት መታችሁ፣ ሁለታችሁም አሁን በተለያየ በ4 ሰው ቤት መታችኋል። ያኛ ምንም ማንም ያየው የለም፣ በስነስርዓት ያየም ሰው የለም። ምክንያቱም ኦዲየንስ አልተደሰተም። ስለዚህ መልካምነታችሁ ወደ መልካምነታችሁ ወደ በፊታችሁ ተመለሱ ባካችሁ። በዚህ መልኩ አይደለም። ተባብራችሁ መስራትን ከፈለጋችሁ እኮ በጣም ሰውን የሚያስተምር ብዙ ነገር መስራት የምችሉ ወጣቶች ገና ጀግኖች ናችሁ ሁላችሁም። ሀይሚም ብሩክም መስራት የምትችሉት ብዙ ነገር አለ። ብዙ አስተማሪ የሆነ ነገሮች አሉ። በዚህ መልኩ አትምጡብን። እኛ በጣም ደስ የሚል ነገር እየጠበቅን ነው ይህንን ይዛችሁ የመጣችሁት። በዚህ ምክንያት ደግሞ ብዙ እህቶቻችሁ እናቶቻችሁ አዝነዋል። ስለዚህ ከዚህ ስራ ተመለሱ ነው የምለው። ወደ ቀልባችሁ ተመለሱ። እኛ በጣም ተሰምቶናል ሁላችንም። ለማዳም ቅመሞች ደግሞ ክብር ይኑራችሁ። በጣም ያከብሯችኋል። ብዙ ጥፋት እንኳን አጥፍታችሁ እንደገና መልሰው በይቅርታ የሚመለሱ በጣም የወዷችሁን ኦዲየንስ አታሳዝኑ። ይሄንን ነው የምለው ለጊዜው። ኦኬ ቢታኒያ አለሽ? ካለሽ ቀጥይ ወይ መሲ። ምን ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እሺ ወዶቼ ሀይሚና ብሩኬ እኔ 2 ዓመት ከናንተ ጋር አብሬ ስቆይ አንድ ቀን ምንም አይነት ስራ ብሰሩ አንድ ቃል ተናግሬ አላውቅም። ዛሬ ግን በጣም አዝኜባቸዋለሁ። 300K እና 350K ለመግባት እኛ የመዳም ቅመሞች እንቅልፋችን አጥተን መቼ ገቡ መቼ አልገቡ እያለን ሌሊት ተቀን እያየን እየጠበቅናችሁ ነበረ። ግን እናንተ ደግሞ ለዚህ ኦዲየንስ መልስ እኛን እንደማስደሰት የሴት ልጅ ክብር ዝቅ የሚያደርግ ስራ ይዛችሁ መጣችሁ። እኔ በሴትነት ይሄን ስራ አልደግፈውም። ስራ ነው ማደጋችሁ መለወጣችሁ ደስ ይለኛል። ግን በዚህ ሁኔታ አይደለም። ስራም ቢሆን ነገ ከነገ በኋላ ይቀጥላል። ሚዲያ ላይ ግን እኮ ስራ ሰርታችሁ ኦዲየንስ ከሌላችሁ ምንም ጥቅም የለውም። ስለዚህ እንደዚህ የሚያከብራችሁ ብዙ እናቶች ብዙ ታላላቆች አላችሁ፣ ብዙ እህቶች አላችሁ። ስለዚህ ለሚያከብራችሁ ኦዲየንስ እንዴት በዚህ መልክ ትመጣላችሁ? አትስሩ እያልኩ አትለወጡ እያልኩ ሳይሆን ይሄ ስራ እናንተን የሚመጥን አይደለም፣ የማይመስል ነገር ነው። እኔ ጊዜ ብታወሩ አላምናችሁም። ምክንያቱም ምን ማለት ነው? የማይመስል ነገር አታወሩ። ሲቀጥል የሴት ልጅ ክብር ዝቅ የሚያደርግ ስራ እኛ ሴቶች ብዛት የእናት ኦዲየንሶች ሴቶች ነን እና አንደግፍም። ይሄን አይነት ስራ ሴት ልጅ ክብሯ ዝቅ እንዲል አንፈልግም። ማንም ሰው በክብሩ አይደራደርም። እናንተ ወዳችሁ ፈቅዳችሁ ነው የምትሰሩት። አይኑ ግን እኛ የእናንተ ኦዲየንሶች ይሄን አንፈልግም። ሲቀጥል ሁልጊዜ ሰብራይዝ በኖረ ጊዜ ልባችን ትሰብራላችሁ። 200K ስትደርሱ ልደት ስትደርሱ ካለፈ ታከብራላችሁ። ግን እኛ ሁልጊዜ ነው የምታስለቅሱ፣ ሁልጊዜ ነው ልባችን የምትሰብሩ። ስለዚህ እባካችሁን ተመለሱ። ሰው አይዘንባችሁ።
ይሄ ከእናንተ አይጠበቅም። እውነት ሰውን ካስለቀሳችሁ በኋላ ካሳዘናችሁ በኋላ ሰብር ስታመጡ በኋላ ደግሞ አንዳችሁ ስትሻሉ አንዳችሁ ደግሞ ትነሳላችሁ። በየጊዜው ተመሳሳይ አትሆኑ እና አመሰግናለሁ። ጨርሻለሁ። ካጠፋው በጣም ይቅርታ ሁላችሁንም። ችግር የለውም ቢትዬ፣ የተሰማሽን የተናገርሽው መብትሽ ነው። መሳይ ወላንሳ ዛሃራ ዛሃሩ አለሽ አትጭሆሽ ልጆች አስከትሽ ወይ ደቂቃ ኦኬ ሀባይቢ ሻክራ ቢንጫጩ እኔ ግን ላውራ የተሰማኝን እኔ ግን ተሰምቶኝ አይደለም ይቅርታ እኔ ለእኔ ተሰምቶኝ አይደለም ግን እዚህ ጋር አብረውን የሚውሉ ከታች የሚከታተሉን እነሱ ስላልሰሟቸው እንትን ብለዋል ተቆጥተዋል። ስለዚህ ለእነሱ ክብር ሲል እነሱ እኛም ባያከብሩንም እኛ የምናከብረው ሰው ስላለ ለእነሱ ሞራን ያህል ነው የምናገረው እንጂ እኔ ተሰምቶኝ አይደለም። ግን ደግሞ እንደ እውነቱ ከሆነ በጣም ነው የሚያስጠላው። በጣም ነው እንትን የምትል አንድ ጊጋ ብትከላም እኔማ ሚውት ላድርግ በቃ በኋላ ላውራ መሰለኝ። ሶስም ዛራ ምን ውስጥ ነው ያለሽው? መስያለሽ በቃ ሀሳባችሁ ሰጥታችኋል። ምን እሰጣለሁ? ያው ነው እኮ። በነገራችን ላይ ዩዘር የምትባየው ልጅ ኮመንትሽን አይቼዋለሁ፣ ግን ፍፄ ላይ ወደቅሽ። ሁሉም ነው እየተባለ ያለ ፍፄ ብሩክ አይሚ እያልን አለየንም። ውዴ አይቼዋለሁ ኮመንትሽን። ፍፄ ላይ ቁጭ ብለሽ ዋልሽ። በቃ ተነሽለት አንዴ ውዴ፣ ልንገርሽ ብዬ ነው። ተነሽ ከጭንቅላት ላይ ችግር የለውም። ፍፄ የተሰጠውን የሰራው እንጂ ፍፄ ብቻውን ያመጣው ነገር የለውም። የሚያደርግ ሰው አይደለም። በጣም ምስኪን ልጅ ነው። እግዚአብሔርን ኧረ በስመ አብ። በመጀመሪያው እንኳን ያበላሸነውን አናስተካክልም። ፍፄ እኔ አሁን ውዴ አንዴ እኔ ቢጮህም ላውራ የተሰማኝን ምክንያቱም ምን መሰላችሁ ውዶቼ፣ እነሱ አይኑ ስራ ነው። እኛ ከእናንተ በላይ እናንተ ስራ ነው ብላችሁ ሀይሚና ቡሩኬ ከምታመጡት በላይ እኛ የእናንተን ቅንጭላት ተቆጣጥረነዋል፣ እንችላለን፣ እናቅባችኋል። ግን አሁን ደግሞ ያናደዳችሁን ከኛ በላይ 300 እንድትገባ በጣም ብዙ የለፋ ቤተሰብ አለ። የእሷን ደስታ ማየት የፈለጋለ። ያንተንም ራሱ ሌላው ይቅርና ኦዲየንስ እና ኦዲየንስ የተጋጨበት፣ የተሰዳደበበት፣ የተኮራረፈበት በአካል ሳንተዋወቅ አብረን ሳንበላ አብረን ሳንጠጣ በፎቶ እንኳን ሳንተዋወቅ በድምፅ ለምንተዋወቀው በጣም ብዙ ተበላልተናል። ቢያንስ ለነሱ ክብር ስትሉ እንኳን ማለት ነው ዛሬ ላይ ዝቅ ብላችሁ ደስታችንን አጣጥማችሁ ከዛ በኋላ የፈለጋችሁትን ሆኑ፣ አይመለከተንም። ግን በጣም ነው የምትደብሩት። እኔ በጣም ነው ያስጠላችሁት። በተለይ የዛሬው ስራ በጣም ነው የሚያስጠላው። በሌሊት ተነስተው ሁላ ማለት ነው ገስት እየሰሩ የእናንተን ደስታ የእናንተን ፍቅር የሚፈልጉ ሰዎች በሌሊት ተነስተው ነው አይደለ እንደ ኮንግራ እያሉ ሲሉ የነበሩ። ቢያንስ ለእነሱ እኔ በጥቅሉ መናገር አልፈልግም። በጣም ነው የምታስጠሉት። እውነት በጣም አስጠልቶባቸዋል። አለቀ። የሚወድ ልብ ግን መጥላት እንደሚችል እወቁ። እመኑኝ። እነዚህ ኦዲየንስ አንድ ቀን እርግፍ አድርገው የተዋችሁ ለታ እንደገና ተመልሳችሁ ይቅርታ ብትሉ ማንም የሚያየላችሁ የለም። እናንተ ለእናንተ 350 ደስተኛ መሆን ሲገባችሁ ውጤቱ ግን የኦዲየንስ ነው። ደስታው ደግሞ ከእናንተ በላይ የኦዲየንስ ነው። ምክንያቱም ኦዲየንስ መዳም እየጮኸችብን ልጆች እያንጫጫን የእናንተን የምናየው ላይክ የምናደርገው ለእናንተ ደስታ ብቻ ሳይሆን ለእኛም እንድንደሰት ነው። ስለዚህ ስርዓት ይዛችሁ እናንተ 300 ገብቻለሁ 400 ገብቻ አትሞላቀቁ፣ አትበጣጠሱ። እውነቴን ነው። ይሄ ሁሉ መሞላቀቅ መበጣጠስም የሚያምርባቸው ኦዲየንሱ ናቸው። ምክንያቱም ኦዲየንስ ብዙ ዋጋ ከፍሏል። እናንተ እኮ 20 ደቂቃ 10 ደቂቃ ብቻ ነው ቪዲዮ ሰርታቸው የምትለቁት። ከዛ በኋላ ያለውን እሳ ለኦዲየንስ ነው አይደለ ሁሉን ነገር የሚለፈው። ስለዚህ ስርዓት ያዙ፣ አትጨማለቁ። በጣም የተጨማለቃችሁ የራሳችሁ ጉዳይ። ቅር ካላችሁ ቅር አሬታችሁ መሉካ ገላገልሽ። ሳይተኛ ያደራለ እሷ 300,000 ሳገባ አንተኛ ብለው ማለት ነው። ይሄ ሁሉ ደግሞ ለኦዲየንስ አይገባም። እግዚአብሔርም በጣም መጀመሪያ ይሄንን አክብረው መስራት ይችላሉ እኮ። ስራ አትስሩ አላለም፣ ይስሩ፣ መብታቸው ነው።
ግን ይሄንን ደስታቸውን አጣጥመው ከዛ ቢሰሩት ምን ችግር አለው? እና እንደዚህ ነው። ሁሉ ጊዜ ደግሞ ደስታ ላይ ነው ይሄ ነገር የሚመጣ። ወይ 300,000 ወይ ልደት ወይ የሆነ ነገር ሲመጣ እንደዚህ አይነት ስራ ያመጣ። የለፉ ልጆች ሲያለቅሱ ቢያንስ ትንሽዬ የሆነ አይምሮ ካላችሁ መለስ በሉ። ጭንቅላት የተሰጠን ለማሰብ ነው። ጭንቅላት የተሰጠን ለማሰብ ነው። ማሰብ ከቻልን ደግሞ የሰው ልጅ ፍላጎቱ ምንድን ነው? የኦዲየንሶቻችን ፍላጎታቸው ምንድን ነው? ፍላጎታቸውን እንዴት ነው የምናሞላላቸው? ኦኬ ኦዲየንስ ያልፈለገውን ነገር እንዴት ነው የምናስወግደው ብላችሁ ማለት አለባችሁ እንጂ እናንተ አገር ላይ ቁጭ ብላችሁ እኛ በሰው ሀገር ቁጭ ብለን ጦርነት መጣ አልመጣ እያልን እዚህ ጋር እናንተን ለማሳደግ እንጥራለን። እናንተ ላያችን ላይ ትሯሯጣላችሁ እንዴ? ሌላውን አሳድጉ አታሳድጉ አይደለም፣ ግን ደስታውን ስጡና ከዛ ወደ ስራው ሂዱ። አለቀ። ይሄንን ነው የምንላችሁ። በቃ ኦዲየንስን ይህን ያህልም እንደዚህ አንጨርጭሩ። አሁን እኔ ዛሬ ብትሰደቡ ብትገለበጡ ትክክል ናቸው። በትክክለኛው መንገድ ነው። በቃ አሁን ዛሬ ብትረገጡ ብትሰደቡ ትክክል ነው ያደረገው ይሄ ኦዲየንስ። ልክ ደግሞ አውቃችሁ ነው። እርግጠኛ ነኝ ይሄን ስራ የምትጀምሩት ኦዲየንሱ ሆ ብሎ የሚነሳው በእሷ ደስታ ቀን ስለሆነ ስለምታውቁት ነው መሰለኝ። ልክ የእሷን ደስታ እናከብራለን። ምን አይነት ደስታ ነው የሚገባል? ደስታውን በቃ እንካፈላለን አብረን ስንል መታችሁ ጭንቅላታችንን ይዛችሁ አናታችንን ትላላችሁ። ለምን? ኦዲየንሱ አሳዝናችሁ። ውዴታችሁን በተግባር አድርጉት። ይሄንን ነው የመጨረሻ። ኦዲየንስ ክብር ድረስ አምጥታችኋል አይደለ? ክብር ስጡን እስቲ። ክብር ምን አይነት እንደሆነ መቼስ ለእናንተ አናስረዳችሁ። ክብር ስጡን። ክብር የሚባለውን ሰው አሳዩን። ይሄን ያህል ጅል አይደለንም ወይ መሀይብ አይደለንም። ስራውን በተቻላችሁ መንገድ በስራ ሂዱ። ሰርፕራይዙን ባለበት መንገድ አስኪዱት። የምታስኬዱትን እቅዳችሁን እራሱ አቅዳችሁ ተስተካክላችሁ ተጓዙ። ምክንያቱም እችን ዝም ብላችሁ አንተ 350 ለመግባት እኮ 350 ለመግባት ትንሽ ቀን ይቀርካል። ትዕግስት በቃ 300 ገብታ ስራ መጀመር ማለት ምን ማለት ነው? ይሄ ንቀት ነው። ንቀት ምን ያመጣል? ኦዲየንሶቻችን የፈለገውን አውርቶ ገስቱ ላይ ተቀምጦ እንደፈለገ ያወራል፣ እንደፈለገ ይሰድበናል። እኛ ለምደነዋል። ምንም አታመጡም ነው። ረግጬ ነው የምነግራችሁ። እንደዚህ ብላችሁን ሀሳባችሁን ራሳችሁ ጭንቅላታችሁን አሳምናችሁ የመጣችሁት ማለት ነው አይደለም። የሰው ልጅ ክብር ይገባዋል። ክብር ስጡን። እኛ ለእናንተ ክብር ሰጥተን 350 እንድትገቡ እዚህ ጋር አፈርድሜ ለገባው ኦዲየንሶቻችሁ ክብር የሚባለውን ሰው አሳዩት። ክብር ለሚገባው ክብር። ምክንያቱም ወርቅ ያለ ቦታው ድንጋይ ነው። የቴዲ አፍሮን ዘፈን ስሙት፣ አሁን የተለቀቀውን ውዴ። ወርቅ ያለ ቦታው ድንጋይ ነው። ያለ ቦታችሁ የመጣችሁ ጊዜ ድንጋይ ሆናችሁ ትወረወራላችሁ። ወርቅ ሆናችሁ እንደተንጠለጠላችሁ አንገት ላይ ወርቅ ሆናችሁ እንደተንጠለጠላችሁ ድንጋይ ሆናችሁ እንዳትወረወሩ። ራሳችሁን ቆም ብላችሁ አስቡ። ቆም ብላችሁ ገምግሙ። ማስተዋል ይኑራችሁ። ቴንኪዩ። ካጠፋው ኮመንታተር የተሳደባችሁ ቴንኪዩ። ኧረ ትክክለኛ መልዕክት ነው ያስተላለፍሽው። ትክክለኛ መልዕክት ነው። ጊዜውን የጠበቁ በትክክል ጨረሳችሁ ውዶች። ከጨረሳችሁ ወደ ጨዋታችን እንድንሄድ። አይ እንትኑን በደንብ ያስተካክሉ፣ ስራውንም በደንብ ያስተካክሉ። እነሱን የማይመጥን ነው። ሁልጊዜ ከልጆቹ ጋር በህብረት ራሱ የሆነ ድራማ ነገር መስራት ትችላላችሁ። ከጓደኞቻችሁ ጋር አትስሩ፣ ስራ አትስሩ አላልንም እኛ። ግን እናንተን የማይመጥን ኦዲየንሶቻችሁ ምን እንደሚወዱ ምን እንደማይወዱ ጠንቀቃችሁ ታውቃላችሁ። እናንተ በደንብ ነው የምታውቁት። በእሱ አነጋገር ብዙ ነገር ተደርቻለሁ። ምክንያቱም ምን አለ እናንተ የምታምኑት ጓደኛችሁ አብረ ያደገ ጓደኛችሁ ፍቅረኛችሁ ስነጥቅ ምን አይነት ስሜት ነው የምሰማችሁ? ከዚህ ላይ ተማሩ ማለቱ ነው። ገባችሁ? ቀጥታ ያለነቃ ነው ቅኔው ማለት ነው። ግን ደግሞ እቺ ልጅ ደግሞ ወደ ምር ምነው የሚባለው ወደ ምር ወስዳ ማለት ነው። ወደ ጥላቻ እንዳይሄድ ነው ምን የምሰጋው። አትሄድም። እሷም ነክታለች። ሀቤት መታለች። አይቻለሁ መግቢያ አካባቢ ቪዲዮ መጨረሻ ላይ አላየሁትም እንጂ እንትን ነው ነክታለች። ግን ደግሞ እንደዚህ ወደ ሌላ ውስጥ እንዳትገባ ነው ናኒን ከጎኗ እንድትሆን በቪዲዮ ጠርተው ከጎኗ እንድትሆን ያደረጉት
አሁን አውቆ አሁን ሌላ ገኒ ግን አለቀሰች። ጌታ ልጅ አልቅሳለች። እቺ ምስኪን ነው የማታውቀው ሁሉ ትጎዳለች። ምናሽን ትይጂዬ አለቀሰች እኮ የዋብ ቤት እኮ አለቀሰች። ጌታ ምንም እንባውን አውርዳ አዎ ጌታ እንደዚህ ቀረብ እስክሪኑ ማለት ነው። ቀረብ አድርጌ ሃይሚን እንትን አትበሉ። ሃይሚ ተነግሯታል። የሆነ ነገር የተወሰነ ሳምታለች፣ ገብቷታል። ስራ ነው እየሰሩ ያሉት እንጂ ምንም ነገር የለም። እኔ 1,000,000 ጊዜ ዛሬ 1,000,000 ጊዜ ፍጹሜ ይሄንን ያደርጋል ብዬ መቼም አላምንም። መቼም አላምንም። እኔም አላምንም። እኔ እንጃ አላምንም። ለምን በያ አሁን በቃ ከጎናቸው ሆኖ ማውራት ደጉ ነው አያደርገውም። ግን ቢሆንም ለምን በደስታቸው ሰዓት እንደዚህ ይሆናል እኮ ነው። ለምን ይሄ ነገር ይፈጠራል ነው እንጂ ፍጹሜ እኮ አያደርገውም። ለው ግን በደስታዋ ጊዜ አሁን ሁሉም እየተቃወመ ያለው በደስታዋ ጊዜ ሁል ጊዜ እየተባለ ነው። አንድ ደግሞ ገኒ አነጋገሩን አላስተካከረም ዛሬ ብሩኬ ማለት ነው። ፍፄ ደንግጧል። ምን ይደነግጣል? ተመካክሮ አይደለም እንዴ? ምኑ ነው የሚደነግጠው? እንጂ ደግሞ ኖ አነጋገሩ ዛሬ በጣም የወረደ ነው። ብሩክ አላስተካከለ ለስሙ አላስተካከለ ነው አነጋገሩ ቃል እያስገባ ወይኔ እኔ ሰው ስታረቀስ ማለት ነው ስራው ወላሂ በሀብ የተለቀቀው ቪዲዮ አያችሁ? ቪዲዮ አላየሁም እኔ አይቻለሁ። ወይኔ ናኒ ተናዳለች። የምር በጣም ነው የተናደደች። መጨረሻ ላይ የተናገረችው ንግግር የምር ዛሬም ቢሆን የምትጎዱ ልጆች ካላችሁ ተጠንቀቁ፣ ራሳችሁን ጠብቁ። ፕራንክ ነው እየተደረገች ያለችው ሃይሚ ስራ ነው። 1,000,000 ከሺህ አልፎ 1,000,000 ጊዜ ፕራንክ ነው። ቆይ አሁን ይመጣል በነሱ ቤት አይመጣም ቪዲዮ ዛሬ እሑድ ዕለት ሃይሚ ሰርፕራይዝ አላት። እሑድ ዕለት በናኒ ንግግር ሰርፕራይዝ ራሱ እኔም እኮ ብያለሁ። ሁሌ የሆነ ነገር ሳደርግ ማለት ነው የሆነ ነገር በሰብር ያለው ሁሌ በእንትና በደስታ ቀን ግን ለምን ያስፈለገ? ሃይሚ እኮ አክተር ናት። ይደብራል። የምር ሃይሚ እኮ አክተር ናት። በደስታ ቀን ይሆናል እንጂ ሃይሚ አለቀሰች ብላችሁ አትበሉ። ሃይሚ ስታለቅስ ነው እይታ የሚኖራት። ለዛ ነው አልቅሽ የሚሏት እሷ አክተር ስለምትችል። ናኒ በጣም ነው የተቆጠችውና አውቀው ነው እኮ ነግቻለሁ። ገና ነው እንደውም ገና ነው እየተባላችሁ ነው። ገና ነው ገና እስከ ነገ ይቀጥላል። እሁድ ምናልባት እሁድ ከቆመ እሁድ ካልቆመ ባናታቸው ነው የምንተክላቸው። አንቺማ ስለዚህ ምን አለብሽ ሀይሚዬ? ኧረ እንደፈለግሽ እኛ እዚህ እየተባልን አይደል? ኧረ ተይ የኔ ቆንጆ። ለማንኛውም መልካም ቀን ውዶቼ፣ በሰላም ያውለን። የዛሬ ምሽት ደግሞ ምን እንደምጣ አይታወቅም።